ሰለላሁ የነበሩበት የቁረይሽ ማህበረሰብ በጅምለት ያላል ጀዚረቱ አረቢያ በተቀላላ የሚኖርበት ማህበረሰባዊ ስርዓት የተበላሸ ነው ጡንቻ ያለው ጡንቻ የሌለው እንደፈለገ ማድረግ ይችላል ህግና ስርዓት የሚባል ነገር የለም እኩልነት የሚባል ታሪክ የለም የሰው ልጅ ከህግም ከስርዓትም በፊት እኩል አይደለም ጥቂት የበላዮች በጣም ብዙ የበታቾች ያሉበት ዓለም የሰው ልጅ በመድር ላይ የመጣው ለቁም ነገር ነው ቁም ነገሩ ሶስት ነው እነዚህን ቁም ነገሮች ለማሟላት ደግሞ ማንበብ መማር ማወቅ መመራመር ግዴታ ነው ሼክ ሰዒድ አልኳቸው ኪታቦቹን ስናያቸው አልኳቸው ምን ይሆኑ የመጡት እየሰፉ ነው የመጡት ስለዚህ ይሻላል አልኳቸው የመጨረሻውን ትልቁን ኪታብ ንገሩና እሱን እንቅራውና ጊዜ ከመፍጀት ብንተው ይሻላል አልኳቸው አይሰማራ እውር አሉ እውር ታውቃላችሁ አይኑ ማየት ያልቻለ ግለሰብ እውር ተራራ ጫፍ ላይ ባስቀምጠው ምንድነው የሚሆነው አሉ ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على من بعث رحمة للعالمين وعلى آله وصحبه ومن تبعهم بإحسان إلى يوم الدين اللهم اكتبنا معهم برحمتك يا أرحم الراحمين الله عز وجل እንግዲህ ይሄንን ምድር ካወረደባቸው ካመጣባቸው ከፈጠረባቸው መሰረታዊ ምክንያቶች መካከል አንደኛው ከአላሁ عز وجل ጋር መተዋወቅ ነው ከአላሁ عز وجل ጋር የሚተዋወቁ ሰዎች አላህ የሚፈልጉትን ነገር በመድር ላይ ያሳካላቸዋል ከዚህ አንግል አንፃር ነው ስለ ማንበብ የተወሰነ ነገር ብቻ ነው ነገራችሁ ኢንሻአላህ ሁላችሁም እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለም የሚኖሩበት ዓለም ወይም የኖሩበት የነበረው ዓለም ትክክለኛ ዓለም እንዳልሆነ ገብቷቸዋል ሰዎች የሚያደርጓቸው ድርጊቶች እንደ ማህበረሰብ የሚፈጸሙ ሁነቶች በህይወት የዕለት ተዕለት እንቅስቃሴ ውስጥ የሚያዩት ፈሳድ በጣም አስቀይሟቸዋል ስለዚህ መፍትሄ ፍለጋ በግላቸው መንቀሳቀስ ጀምረዋል ይሄ መፍትሄ ፍለጋ መንቀሳቀሳቸው ደግሞ ውጤት አልባ አልነበረም አላሁ عز وجل የራሱን ውጤት አምጥቷል اختاروا من يشاء الله የፈለገውን ሰው ይመርጣል ከሰዎች መካከል ነብዩ ሰለላሁ ዐለይሂ ወሰለም ለዚህ የለውጥ መሳሪያነት ወይም የለውጥ ባለቤትነት መረጣቸው ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ነብዩን በዚህ የለውጥ ባለቤትነት ሲመርጣቸው አላሁ عز وجل የለውጥ ሰዎች ሊኖራቸው የሚገባውን የሚያስፈልጋቸውን ግብአቶች መስጠት ነበረበት የመጀመሪያው ግብአት አላህ اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم اليوم فلق ማለት የሰው ልጅ በየለውጥ አራያ ሆኖ ማህበረሰብን ለመቀየር መንቀሳቀስ ከፈለገ የሚያየው ዓለም ችግር እንዳለበት ተረድቶ ለዛ ዓለም ትክክለኛ መፍትሄ ማግኘት ካለበት ሊኖረው የሚገባው የህይወት መስመር ምን መሆን እንዳለበት አላሁ عز وجل ለነብዩ ሰለላሁ ዐለይሂ ወሰለም አስተማራቸው አስቡ ከብዙ አመታት በኋላ ምናልባትም ከ1400 አመታት በኋላ ለሚያወራ ሰው ይሄ ሁሉ ትውልድ ይሄ ሁሉ ስልጣኔ ይሄ ሁሉ ታላላቅ ሰዎች ያለፉበት እምነት የጀመረበት ቋንቋ ምን እንደሆነ ማወቅ በጣም ቫልዩ አለው በጣም ትልቅ ዋጋ አለው ስለ እስልምና እንድናወራ ያደረገን እኛ ተሰባስበን ትልልቅ ስልጣኔዎች ነበሩን የታሪክ ባለቤት የነበሩ ረጅም ዘመናት የተሻገሩ ሰዎች ነበሩ የምንልበትን ነገር ያናገረንን እውነት ወደ ኋላ መለስ ብሎ ማወቅና ያ ነጥብ ምን እንደነበረ መርዳት በጣም ትልቅ ቫልዩ አለው ሁሉም ህዝብ የትላንት ገጽታው ነጸብራቅ ነው ኢዘን ነብዩ ሰለላሁ ዐለይሂ ወሰለም መከራው የሚገፈፍበትን ነገር ፈልገዋል የሚያዩት ዓለም ትክክል እንዳልሆነ ገብቷቸዋል ይህ ከመከራ የሚመጣ ለውጥ ደግሞ ከፍለጋ በጣም ብዙ ነገር ከማድረግ ምንድነው ከማየት ከመመራመር ከመፈለግ በኋላ የሚመጣ ለውጥ ደግሞ ባለቤቱን ሀያል ያደርገዋል ኢዘን አላሁ عز وجل ለነብዩ ሰለላሁ ዐለይሂ ወሰለም ያሉበት ሁኔታ በጣም አስፈሪ ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከነበሩበት ማህበረሰብ ተነጥለው ብቻቸውን አንድ ዋሻ ውስጥ ነው ያሉት ወደዚህ ዋሻ በጣም በተደጋጋሚ መመላለስ አብዝተዋል መፍትሄ ፍለጋ ነው ሌላ ነገር አልነበራቸው ያ ማህበረሰብ ውስጥ የሚያዩት እውነት የሚዳስሱት ተጨባጭ ትክክል እንዳልሆነ ስለገባቸው እንቅስቃሴያቸው በሙሉ መቀየር እንዳለበት አምነዋል የመጀመሪያው ነገር ከፈሳዱ ዓለም ችግር አለበት ብለው ካመኑት ዓለም ራስን መነጠል ነው እነዚህ በኋላ 1 2 3 4 ናምቢ ስነግራችሁ ማመጣው ነጥብ ይሆናል በማንበብ ሂደት ውስጥ በጣም አስፈላጊ ንቁጣዎች ናቸው እነዚህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ፈልገዋል ይህ ዓለም እንዲቀየር
መጀመሪያ አውቀዋል ችግር እንዳለበት ይሄ የሚኖሩበት ማህበረሰብ ፍጹም የተበላሸ እንደሆነ ትክክል እንዳልሆነ የሚያዩት የሚሰሙት የሚታየው ነገር በሙሉ አስከፊ እንደሆነ ተረድተዋል እነዛ መጥቀስ አያስፈልግም የምታውቁት ነገር ነው ሰለላሁ የነበሩበት የቁረይሽ ማህበረሰብ በጅምለት ያላል ጀዚረቱ العربية በጠቅላላ የሚኖርበት ማህበረሰባዊ ስርዓት የተበላሸ ነበር ጡንቻ ያለው ጡንቻ የሌለው እንደፈለገ ማድረግ ይችላል ህግና ስርዓት የሚባል ነገር የለም እኩልነት የሚባል ታሪክ የለም የሰው ልጅ ከህግም ከስርዓትም በፊት እኩል አይደለም ጥቂት የበላዮች በጣም ብዙ የበታቾች ያሉበት ዓለም አላሁ عز وجل አክብሮ የፈጠረው የሰው ልጅ ونفخت فيه من روحي ያለው የሰው ልጅ ከዛም መላእክቶች በሙሉ እንዲሰግዱለት فقعوا له ساجدين ያለለት የሰው ልጅ የማይከበርበት ስርዓት ነው ያለው በጾታ ሲለይ ሴቶች ከነ ህይወታቸው የሚቀበሩበት ስርዓት الله ظل وجهه مسودا وهو كظيم ያለባቸው ሰዎች ፊቶቻቸው ጠቁሮ ልጅ ሴት ልጅ ሲወለድላቸው የሚቀብሩ ሰዎች ያሉበት ትውልድ ነው አራጣ የገንዘብ ስርዓቱ እጅግ በጣም የተበላሸበት ዩጀሪ ሪባ አራጣ ምናምን ምን ነው ስርዓት በሙሉ ገዢ ሆነበት በዚህ ምክንያት የተወሰኑ ሰዎች በጡንቻቸው የገንዘብ ጡንቻቸው ይፈረጥማል በጣም ብዙ ሰዎች ድሆች ይሆናሉ ባሪያ ሆኖ ይሸጣሉ ይገዛሉ ይሄ ስርዓት ትክክል አይደለም ይሄ ትክክል አይደለም ብሎ ማመን የመጀመሪያው ነገር ነው ከዛ ይሄ ትክክል ካልሆነ ዓለም ደግሞ የመለወጥ ያንን ዓለም የመለወጥ ለዛ ለውጥ የመስራት ፍላጎት ማሳደር ደግሞ ሌላ ነጥብ ነው ሰለላሁ ይሄን ማድረዋል ከዛ ራሳቸው ነጥለዋል ከማህበረሰቡ في غار هراء ነብዩ ሰለላሁ ዐለይሂ ወሰለም መመላለስ አብስተዋል አላህ ይሄኔ فقد تم የለውጥ ግብአት የምንላቸው ነገሮች መሟላታቸው ሰበተ ማለት ጸና ማለት ይሄኔ አላህ የርሱን ወህይ ማውረድ ጀመረ ነብዩ ሰለላሁ ዐለይሂ ወሰለም የምታውቁት ነገር ቢሆንም ማስታወሱ አስፈላጊ ነውና اقرأ باسم ربك الذي خلق ሲወርድ فجاء إلي جبريل عليه السلام ያው ሂካያውን ያወሩት በኋላ ስለሆነ ሐዲሱ جبريل عليه السلام መጣና فأخذني فغطني حتى بلغ مني الجهد ይላል አው الجهد በጣም ከፍተኛ ድካም እስከሚሰማኝ ጊዜ ጽብቅ አድርጎ ያዘኝ አፈነኝ ወደ ደረቱ አስጠጋኝ ከዛ اقرأ عليه አንብባለኝ ጉዳዩ ማለቱ ነው ጅብሪል እንዲሁ ዝም ብዬ መጥቼ አንብብ ምናምን እንደዚህ እንደማወራ ማለት ነው አንብቡ እሺ አደራችሁ ምናምን እንደምላችሁ አይደለም ነው እንዴ አይደለም እንደዛማ ተብሎ ብዙ ጊዜ ተነግሯል የሚያነብ የለም እንጂ አንብብ ምናምን እንደሚባለው ነገር አይደለም ማለት ነው አይደለም فأخذني فغطني حتى بلغ مني الجهد በጣም እስከሚደክመኝ ትንፋሽ እስከሚያጥረኝ እስከሚያንቀጠቅጠኝ ያዘኛሉ ሰለላሁ ዐለይሂ ወሰለም اقرأ አላችሁ ما انا بقارئ في اللغة العربية ما أعرف نفينات الميم أعرف نفينات ما أنا بقارئ مالك النبي صلى الله عليه وسلم يفلقوا تنقر من مونا الكرام يهون يشلال عرف كرام بالتنيا الكرام نجي عند سود جزاس لونه مالك الكرام تقولوا بياز ما يكرام مالك لكن سياق يمنع ملكته ما أنا بقارئ أنا أم بابي هذا لهم مالك أي كثير كان ببي على وقتهم وين ما ميبان نقر على شيء مالك أهو لا تيجي وسوستني أم جزين دزي هذا الأمر شديد ጉዳዩ ከባድ ነው الامر ثقيل ጠንካራ ነው ብዙ ጫንቃ ይጠይቃል ለመሸከም አላህ ከዛ በኋላ اقرأ باسم ربك الذي خلق خب ነገር ፈልገህም ማንበብ ያንተ ኃላፊነት ነው ማለት ነው اقرأ باسم ربك الذي خلق خلق الانسان من علق اقرأ وربك الاكرم الذي علم بالقلم الذي علم بالقلم على الله የእውቀት ማስተማሪያ የሆነውን ምን ጠቀሰ ቀለም ጠቀሰ መጻፊያ ጠቀሰ بمعنى من مالتنا يسوي لج بزوريا وكالو نجر يمارال كلام بايتكس نورو ዓለምን ዙሪያ ያለውን ነገር ተመልከት ዓለምን ተመልከት ሰማይ ተመልከት ምድርን ተመልከት ለሁሉም ባሪያ ለሆነ ፍጥረት እቺ ምድር እቺ ሰማይ ስትመጣ ዋጋ አላት ተመልከት አላችሁ ነው ሰዓት ማንበብ ሁለተኛው ማንበብ የሚባለው ነገር ደግሞ በአደዋት ማንበብ ነው ትምህርት ቤት ገብቶ ተቋሙስ ገብቶ አይደለም መማር አይደለም መጽሐፍ ማንበብ ምናምን የሚባሉ ስኪሎችን ችሎ ማንበብ ነው ለዛ አላህ عز وجل ምን الذي علم القلم አለ ያ በቀለም ያስተማረው በሆነ ጌታ ስም ማንበብ አለ እዚህ ዕውቀት የሚገኝባቸውን መናቢሮች አላህ በሁለት ተቀሳቸው አንደኛው ኢንፎርማሊ ሰዎች ከእርስ በርስ ግንኙነታቸው ፍጥረት ዓለሙ
كما قال الله عز وجل وفي الأرض آيات للموقنين وفي أنفسكم أفلا تبصرون بمدر لاي بلبوناتشو وسط بالله منور لا እርግጠኝነት እንዲኖር ለሚሹ ግለሰቦች ያረሙ ጥርጥር ላይ የሌለባቸው ሰዎች ምን አለ ታላላቅ ተአምሮች አሉ ምድር ላይ አይን ጆሮ እጅ ጥፍር ምናምን እንደዚህ ምላስ ያወራም ኦኬ ብላ ይስተግብል ይሳል የሰው ልጅ እንዴት አይገርመውም አሁን ይሄ ሁሉ ነገር እንዴት በአንድ ጊዜ ስፖንታኒየስሊ ዝም ብሎ መጥቶ ቁጭ እንዴት አለ ይችላል وفي أنفسكم أفلا تبصرون ዙሩና ነፍሶቻችሁን ተመልከቱ አፈጣጣራችሁን የሰው ልጅ ምን እንደሚመስል እዩ አላሁ ዐዘ ወጀል ይሄ እቅራ ማለት ነው ሲነበብ ግን ምንድነው የሚደረገው ነው ዋናው ነጥብ የመጀመሪያው ነገር ያው ተማሪ ስለሆናችሁ አብዛኞቻችሁ ከኛ ስተት እንድትማሩ ነው ምንከራችሁ ብዙ ሰዎች አሉ ብዙ ያነበቡ ብዙ ያላነበቡ አንብበዋል ያው መጽሐፍቶቹ በጣም ብዙ ናቸው ያነበቧቸው መጽሐፍቶች ግን ዋጋ አልሰጧቸውም ማንበብ የሚባለው ነገር አላሁ ዐዘ ወጀል በፈለገበት መንገድ ሲፈጸም ነው ምን የሚኖረው ጥቅም የሚኖረው የመጀመሪያው የሚነበበው በአላህ ስም የሚነበበው በአላህ ስም ያው ቁርአን ሲያነብ ብቻ ነው ሰው ቢስሚላሂር ረህማኒር ረሂም ብሎ የሚያነብ አሁን ኬሚስትሪ ፊዚክስ ባዮሎጂ ምናምን መጽሐፍ ሲያነብ ቢስሚላሂር ረህማኒር ረሂም ብሎ የሚጀምር ሰው አጅር የለውም على كل حال الله ያለው ግን اقرأ باسم ربك الذي خلق በፈጠረህ ጌታ ስም አንብብ هو الذي وجهك لهذا العلم وهو الذي علمك ያሳወቀህ ወደዚህ ዕውቀት ያጣጨህ ማን ነው አላህ ነው አለይሂ ذلك ስለዚህ ማንበብ ያለብህ በፈጠረህ ጌታ ስም ነው በአላህ ስም ነው ማንበብ ያለብህ በአላህ ስም ያልተነበበ አላህ ዘንድ ያለው ዋጋ ትንሽ ነው በመድር ላይ በጣም ብዙ ለውጥ ያመጣን ቢመስል اقرأ باسم ربك الذي خلق ይሄ ማለት ነው በተቀላላው ስንማር ስንሰራ ስንወጣ ስንኖር ስናጠና በትምህርት ዓለሙ ስንጓዝ በንባብ ዓለሙ ስንጓዝ ዕውቀት ለመፈለግ ስንንከራተት የምንንከራተተው ለማን ብለን ነው ለአላህ ብለን ነው አለ በለዚያ ምን ፋይዳ ቢስ ነው ለምንድነው ግን በአላህ ስም ማንበብ የሚያስፈልገው ካለ ሶስት ምክንያት ይመጣልናል አንደኛው لأن الله قد حرر العقل የመጀመሪያው ነገር አላሁ ዐዘ ወጀል አእምሮን ነፃ አድርጎ መፍጠሩ ነው አእምሮ ባሪያ አይደለም ነፃ የሆነ ፍጥረት ነው አላሁ ዐዘ ወጀል አእምሮን ነፃ አድርጎ መፍጠሩ ነው አእምሮን ከተለያዩ ሻዕወታት ዝባዝንኬ አልባሌ ከሆኑ ነገሮች ከቀደመ ባህል ወግ ልማድ በሙሉ እስር ነፃ አድርጎታል አንዳንድ ሰው ምን ይላል እንዲህ ነገር ለምን ታደርጋለህ አባቴ ሲያረጋ አይቼኝ ይላል አያቴ ሲያረጋ አይቼኝ ዘመድ አዝማዶች የተገኙት እዚህ ላይ ነው ይላል ምን ማለት ነው አላሁ ዐዘ ወጀል የሰጠውን ትልቅ አእምሮ የሚባል ኒዕማ አለመጠቀም ማለት ነው ናም አላህ አእምሮን ነፃ አድርጎ የፈጠረው ምን እንድታደርግ ነው እንድትማር እንድታውቅ እንድትመራመር እንድትመለከትበት ለምን እንዴት መቼ ብለን እንጠይቅ ነው አላህ እንግዲህ አእምሮን በዚህ ደረጃ ነው የፈጠረው ሁር አድርጎ ነው የፈጠረው ነፃ ነው አእምሮ አላህ ለዛነ ወመን አضل ممن اتبع هواه ያለው ልቦለዱን ከተከተለ ሰው በላይ የጠመመ ማን አለ ያለው አላህ ለዛ ነው ለምን ይሄ ልቦለድ የሚለው ቃል እንዴት አንተ ይሄ ልቦለድ የሚለው ቃል እንዴት ከአእምሮ ነፃነት ጋር አገናኘው ካላችሁ ቀጥሎ የመጣ የቁርአን አንቀጽ በግልጽ ይነግራል ምን ይላል بغير هدى من الله ከአላህ በመጣ ቅናቻ ስላልተነበበ ነው አለህ ذلك الله مدونه اقرأ باسم ربك الذي خلق بغير هدى من الله كالله قناچا وجي كالله መንገድ ውጪ ስለተሰራበት ነው طيب ሰዎችም እውነታው እንዲገለጽላቸው ነብዩ ሰለላሁ ዐለይሂ ወሰለም መልእክት በሰጣቸው ጊዜ واذا قيل لهم اتبعوا ተከተሉ የተባሉ ጊዜ ምን ما انزل الله ጌታችሁ ያወረደ እውነት ተከተሉ ተባሉ قالوا ምን ይላሉ بل نتبع ما الفينا عليه ባው እምንከተለው አባቶቻችን የሰሩትን ነገር ነው እንዴ ከአባቶቼ መንገድ ልታስወጣኝ ነው የሚለው ሰው ከአባቶቼ መንገድ ልታስወጣኝ ስንት ዘመን ከኖርበት አንተ ዛሬ መተክ ይሄ ነገር አይደለም የምትለው ጋሊሌም የተሰቀለው እንደዛው ነው እውነት ነው አይደለም ስንት ዘመን 1000 ዓመት ምድር ጠፍጣፋ ናት ብለው ሲቆዩ ሲጮሁ ቆዩና አራ ምድር በብዙ ጠፍጣፋ አይደለችም ማለት ምድርማ ኩሬዊ ናት ምንድነው ኦቫል ሼፕድ ናት እንቁላል ቅርጽ ናት ምድር አለ ተዋሉት አልተው ያሰቀሉት
ያው ግን ያው እኛ አሁንም ከሱ መሰቀል በኋላ ምን ሆነናል ምድር ኦቫል ሼፕድ መሆኗን አምን ተከትለናል አለ ስለዚህ በቃ አንዳንድ ሰው ለምን እንዴት ብሎ ስለማይጠይቅ አእምሮ ነፃነቱን አያውቅም አላህ ግን አእምሮን የፈጠረው ተቃራኒ ነው አያችሁ ለዛ ነው አላሁ ዐዘ ወጀል قالوا بل نتبع ما الفينا ያሉትን ሰዎች ما الفينا عليه اباؤنا የለመድነውን ወግ ባህላችንን እንከተል ያሉትን ሰዎች አላህ ወቀሳቸው አወለው كان آباؤهم አባቶቻቸው አልነበሩም ምን አለ አላሁ ዐዘ ወጀል لا يعقلون شيئا ولا يهتدون እንደ አስተንቱን ማይማን ነበሩ እንደ አባቶቻቸው እውቀት አልባ ነበሩ ቀጥተኛ መንገድ ላይ ነበሩ ማለት ነው ምን ማለታቸው ነው እነዚህ ሰዎች አላህ አእምሮ በትላንት ማንነት የማይታሰር ነፃ ፍጡር መሆኑ ነው የመጀመሪያው ነገር የሰው ልጅ ዕውቀት የሚባል ነገር እንዲፈልግ እንዲያስተነትን ለዛ እንዲኖር የሚያስገድደው ማለት ነው ሁለተኛው በምድር ላይ የመጣንበት ኃላፊነት ነው ዝም ብሎ እንደዚሁ ለዝባዝንኬ ለምናምን የተፈጠረ ሰው የለም የሰው ልጅ በምድር ላይ የመጣው ለቁም ነገር ነው ቁም ነገሩ 3 ነው እነዚህን ቁም ነገሮች ለማሟላት ደግሞ ማንበብ መማር ማወቅ መመራመር ግዴታ ነው ያሉትን እየሰሙ ብቻ መከተል አይቻልም አላህ በምድር ላይ የሰው ልጅን ያስገኘው ለሶስት ሙሂማ ነው የመጀመሪያው ሙሂማ ምንድነው አለ وما خلقت الجن والانس الا ليعبدون هؤلاء عباده ደግሞ ያለ መረጃ አይሆንም ሸሙስቴ ተነስና ሮብና ማክሰኞ እንጹ ምናምን ልጾማል ይሆናል አይሆንም መረጃ አምጣው ትላል هذه بالدليل قل هاتوا برهانكم መረጃችሁን አምጡ ነው ይባል አለ ከዛለ قل هاتوا برهانكم መረጃ ያስፈልጋል ስለዚህ ምን አለ ማለት ነው ማንበብ ባወቅ የሚባል ነገር ዋጋ አለው ማለት وما خلقت الجن والانس الا ليعبدون ስለሆነ ሁለተኛ የመጣንበት ዓላማ ነው ምንድነው የአላሁ ዐዘ ወጀል ምድር ላይ ኸሊፋዎች ሆነ አምባሳደር ነው የአላህን ህግ ፍላጎትና ስርዓት በምድር ላይ አስተናርቶ ሰርቶ ፈጽሞ አላህ እንደሚፈልገው ምድር አድርጎ መጓዝ ነው እንዴ ታዲያ ማህይም አምባሳደር አለ እንዴ ማህይም ሆኖ አምባሳደር ሆኖ ይችላል አይቻልም ለምን አላሁ ዐዘ ወጀል ይሄንን የቁርአን አንቀጽ እንኳን ያገናኘው ከምን ጋር ነው ከውቀት ጋር ነው አይደለም واذا قال ربك للملائكه اني جاعل في الارض خليفه قالوا اتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال اني اعلم ما لا تعلمون هم تملكت الله ومن احسن من الله حديثا الله በጣም ምርጥ ተናጋሪ ነው ምን አለ አላህ ለመላእክቶቹ ባለ ጊዜ አስታውሳለ በምድር ላይ ምትክል አደርግ ነው አለ ሰው የኔን ፍላጎት በምድር ላይ የሚያስፈጽም ኃላፊነት የሚሰጠው የአላህን ሪሳላ ታላቅ መልእክት የሚሸከም ፍጡር ላደርግናል ወዲያውኑ መላእክቶቹ ምን አሉ በቀደመ ዕውቀታቸው ተንተርሰው አሉና ወዲያውኑ ነገሩን ከምን አገናኙ ከፈሳድ ጋር አገናኙ አይደል እንዴት ሰው ትፈጥራለህ ያ እንደነገርከው ምን የሚያደርግ ደም የሚያፋስስ ሰው የሚገድል አሉና ጉዳዩን ከምን አገናኙት ከፈሳድ አገናኙት ከአኽላቅ ከስነ ምግባር እኛ ምን እናደርጋሉ نحن نسبحك ونقدس لك እኛ ምን እናደርጋለን እንገዛለን አንተን እናጠራሃለን እንቀድሳለን አሉ ከምን አገናኙት ጉዳዩ ከአምልኮ ከዒባዳ አላህ ጉዳዩ ከዛ ነው የሚገናኘው አላቸው إني أعلم ما لا تعلمون واليوم هذا وعلم آدم الأسماء كلها ثم عرضهم على الملائكة ملائكته من آدم تراونا ينقرن سم بمول أستوقف يمجمروا سولي جميعك نقر من دون بزيش مدر الله سم كون سم نار نمياء سم كون تلقوا نقروا مياء سم نو تمرت كم يدو في تراسو سو من قال ليس ياغنيو ميطيقوا يمجمرت ياكي مان سم مان ነው ትልቅ ሰው አግኝታችሁ ስም ማን ነው ይባል መቼም አሰላሙ አለይኩም ነው ህፃን ሲሆን ግን ምንድነው የሚሆነው ስም ማን ነው አዳው ይሄ ነው ተፈጥሮ እውነታችን ይሄ ነው የሰው ልጅ የመጀመሪያ የሚማረው ነገር ስም ነው وعلم آدم الأسماء كلها የነገርን ስም በሙሉ አላህ ካሳወቀው በኋላ معرضهم على الملائكه መላእክቶቹን ጠራቸውና እስቲ አሁን ተፎካከሩ አላቸው የመላእክቶችን የስነ ምግባር ልቅናና የዒባዳ ባለቤትነት ከምን ጋር አወዳደሩ አላህ ከእውቀት ጋር አወዳደሩ አያችሁ ኸሊፋ መሆን ምን ስለሚፈልግ ነው ትልቅ የሚፈልገው ነገር እውቀት ስለሆነ ነው وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني إن كنتم تعلمون النسوم جسد قالوا سبحانك لا علم لنا إلا ما علمتنا أنت أولك يا ساوك نجي من نوقنا نقرين كلهم نقر بمدر الله يا الله خليفة نت بمدر الله متك الزي قاراي سراتنيا مون حاكم إنجينير مون أباكي من دنا يوقت بالبيت مون يالله إيه تلوكو يسولي مهم مان ሶስተኛ በመድር ላይ መጣንበት ነገር ምንድነው
استعمار الأرض مدرن معلومات ما بلصق ما شاشلنا نادر كما قال صالح لقومه واستعمركم فيها عندالو الله بمدر لا أسامري أبلصق يادركون يفتراچوال مدر لما أسامر لما بلصق من يسفلقال እውቀት ያስፈልጋል ዝም ብሎ ማበልጽግ ይቻላል እንዴ አይቻልም እንዴ ብረት አበልጽጋለ ዝም ብሎ አይሶሪ አሁን እኮ እቺ አሁን ስልክ እዚህ ጋር ያስቀመጥኳት ይሄ ማይክሮፎን ምናምን ከምርምር ከጥናት ከምናምን በኋላ ይመጣል እንዴ ነው አይደለም እስቲ አንድ የሰራው ነገር ምርምር ጥናት ስራ ከሌለ ምን የለም ብልጽግና የሚባል ነገር የለም አይደለም እንዴ ይሄ እንዲመጣ ምን ማድረግ ያስፈልጋል እውቀት ያስፈልጋል ከመሬት ተነስተህ ምናምን አትሰራም የተወሰነ መሰረታዊ የሆነ እውቀት ያስፈልጋል ማን ነው ይሄ አፕልን የሰራው ሰው ማኪንቶሽን የሰራው ማን ነው ስቲቭ ጆብስ ሞቷል አይደል ስቲቭ ጆብስ ኮሌጅ ድሮፕ አውት ነው ኮሌጅ ገብቶ አልተመረቀም ያው ጥሩ ነው የወጣው ከዛ አንዱ አብዛኞቹ የዓለም እንትኖች ኮሌጅ ድሮፕ አውትስ ናቸው ምናምን ብሎ ሲያደንቅ ሰማሁት ማኪንቶሽ የሚባል ኮምፒውተር ለመስራት ማለት ነው ስቲቭ ጆብስ ዩኒቨርሲቲ ገብቶ ካሊግራፊ ባይማር ኖሮ ማኪንቶሽ የሚባል ሐሳብ አይኖርም ነበር ለያንዳንዱ ኢኖቬሽንስ ለያንዳንዱ ፈጠራዎች ውጤቶች ምን ነበር ማለት ነው ከጀርባው ዕውቀት ነበር ትምህርት ነበር ንባብ ነበር ምልከታ ነበር ባሕስ ነበር ሙላሐዛ ነበር እነዚህ ስላሉ ነው የሰው ልጅ ምን ያደረገው ይሄን ይሰራው ሁለት የመጀመሪያው እንዳልኩት አሁን ይሄን ለማብራራት ያመጣሁት በፈጠረህ ጌታ ስም አንብብ ለማለት ነው ስለዚህ አላህ የፈጠረን ዓላማ አለ እነዚህ ዓላማዎች በሙሉ ዕውቀት ይፈልጋሉ ከነዚህ ሶስት መነሻዎች አንፃር ሰው ሲያነብ በማን ስም ነው ማንበብ ያለበት በአላሁ ዐዘ ወጀል ካለ በዛ ድካም ነው ወንድሞቼ እናቶች ድካም ነው በእኔና ብዙ ጊዜ ማወራው ነገር ነው በእኔና በማርታ መካከል ዩኒቨርሲቲ ገብተን ተመርቀን ስንወጣ ያለው ልዩነት ላ ኢላሃ ኢላላህ መሐመድ ረሱላህ እንጂ አበበም ጫላም በቀለም ፕሮፌሰሮች ሆነዋል ሐቂቃ ይሄን ሆነዋል እኛ ስንሆን ግን ልዩነቱ ምንድነው በመድር ላይ እነዚህ ሶስት ኃላፊነቶች ከግምት አስገብተን ነው የምንሆነው ስለዚህ ምን አለን እኛ የበለጠ ትልቅ ኮዝ አለን ኃላፊነት አለብን ትልቅ መነሻ አለን ምንም እናረግበት በጣም ምናነብበት ምንመራመርበት ምንሰራበት ትልቅ መነሻ አለን ምክንያቱም የኛ መነሻ ምድራዊ አይደለም ዘላለማዊ መነሻ ነው ሁለተኛው በንባብ ሂደት ውስጥ ምን ያስፈልጋል ስርዓት ያስፈልጋል ፎርማሊቲ ያስፈልጋል እንደው ዝም ብዬ አንዳንድ አሁን በጣም እያየው ያለሁት እንትን አለ ምንድነው ልማድ ማለት ይቻላል ልማድ አለ በቃ ምን ችግር አለው ማንበብ መጻፍ ምናምን ከቻልኩ አይ ካን ሪድ ኤቭሪቲንግ ከዛ ሁሉንም አንስቼ አነባለሁ ሁሉንም አንስቼ እናገራለሁ ሁሉንም አንስቼ አውቃለሁ ምናምን ማለት ነው we call them still rocking personalities ይባላሉ still rocking ታውቃላችሁ ሁሉም ቦታ የሚረግጥ ማለት ነው ይሄም ሲያ ያስደስተዋል ያም ሲያ እንደዚህ አይነት ሰዎች ምን መሰላችሁ የሚሆኑት ድሮ አንድ ምሳሌ እንሰጥ ነበር በጣም የፊክር መጽሐፍቶች ቅድም አሁን ሙኬሳ ያነሳቸው የነበሩ የፊክር መጽሐፍቶች ምናምን የሚያነቡ ሰዎች ሁሉንም ያደንቃሉ አንፎርቹኔትሊ አብዛኞቹ መጽሐፍቶች እርስ በርሳቸው ይጣረሳሉ ስላልገባቸው ሁሉንም ያደንቋቸው ዛሬ ረህመቱላህ ዐለይሂ ሰይድ ቁጥብ መጽሐፍ አንድ ልጅ አነበበና ማሻአላህ በጣም እኮ የሚገርም ነው ምናምን ብሎ ሄደ ከወር በኋላ ስንገናኝ የሌላ አንድ ኢስላሚክ ፊሎሶፈር የማሊክ ቢን ነቢ የሚባልን ሰው የመጽሐፍ አነበበና የሚገርም ሰው እኮ አገኘው ምናምን ብሎ አሁንም ማሊክ ቢን ነቢ ማድነቅ ጀመረ ወንድም የሁለቱንም አላነበብኩም አልኩት لانه في ذاك الكتاب صير قطب ذاك المغربي الذي يقول ذاك وذاك ميلو مالك بن نبي يوقسم وانت تشهد له بالصلاه دولته ማለት ነው ሁለቱም ምርጦች ናቸው ብለ ተባለ እርስ በርሳቸው ይጣረስ መጽሐፍ ነው ያነበቡት ይሄ ምን ማለት ነው ፎርማል የሆነ ኤዱኬሽን ካለመያዝ የመጣ ፕሮብለም ነው የሰው ልጅ ከአንደኛ እስከ 12 ክፍል የሚማረው ዕውቀት ምን ስላለው ነው መሰላል ስላለው فقه الشافعيه حفظه الله الشيخ سيد يوسف منصور قال فقه الشافعيه የሚባል ኪታብ ሲቀራ መጀመሪያ ይጠይቋቸዋል ሄደው የስንተኛ ክፍል ነው ይላሉ እንደዚህ ነኝ በቃ እስቲ ምን ኪታብ ቀርታል አንድ ልጅ ሊቀሩ ከመጡ ልጆች መካከል አንዋር መስጂድ ያሉ ነው እኔ ኡሱል 30 ቀርቻለሁ አላቸው ከዛ እሺ ማሻአላህ ጥሩ ነው አሉት እዛ ሪያድ ቀርቻለሁ አሉት ብሉገል መራም ቀርቻለሁ አላቸው ኡምጃ ቀርቻለሁ አቦካው አሉት እንዴት አለ ትምህርትን ስትማር ከአንደኛ ክፍል 12 ክፍል ዘለ ነበር እንዴ አሉት አልዘለልኩም ኡሱል 30 አንድ ክፍል ኪታብ ነው ብሉገል መራም 12 ክፍል ኪታብ ነው
ከአንደኛ እስከ 12 ክፍል 11 አመቶች አሉ። በእነዚህ አመቶች ውስጥ የተያዘ ዕውቀት ከሌለ ቡሉገል መራም ስቀር የመጀመሪያው ሁለተኛው ሐዲስ ይጋጫል። እንዴት ጀማ አደረካቸው? እንዴት ገቡ አለ ገብተው ጋር እንዴት ገቡ? እንደዛ ካልሆነ መስከረም በአንደኛው ሐዲስ ጥቅምት በሌላኛው ሐዲስ ፈትዋ ትሰጣለህ። እንደዛ ነው የሚሆነው። ስለዚህ ዕውቀት የራሱን የቻለ መሰረታዊ ሂደት አለው ማለት ነው። ከዛ ሰፊና ቢሹጃ ባፈጥል የሚባሉ ኪታቦች የተቀሩ ስናየው እኛ ኪታቡን ሰፊና ሲቀራ ትንሽዬ ናት። አንድ 16 ገጽ ናት። በክሬዲት አወር የ3 ክሬዲት አወር ኮርስ ናት። አንድ 3 ክሬዲት አወር አንዴ ኮርስ ሰርቀት ታልቃለች 3 ሰዓት ማለት። ከዛ ቢሹጃ አለ ትንሽ ቦርቀቅ ይላል። ከዛ ባፈጥል አለ ያይን ቦርቀቅም አንዳንድ ሐሳቦች ጣልጣል ያደርጋል። ከዛ ዑምደቱ ሳሊክ ዑደቱ ናሲክ የሚባል ደግሞ ቦርቀቅ ያለ መጽሐፍ አለ። ልክ ዑምዳ ስንጀምር ሼክ ሰዒድ አልኳቸው ና ኪታቦቹን ስናያቸው አልኳቸው ምን ይሆኑ ነው የመጡት? እየሰፉ ነው የመጡት። ስለዚህ የሚሻለው አልኳቸው የመጨረሻውን ትልቁን ኪታብ ንገሩና እሱን እንቅራውና ጊዜ ከመፍጀት ብንተው ይሻላል አልኳቸው። አይሰማራ እውር አሉ። እውር ታውቃላችሁ? አይኑ ማየት ያልቻለ ግለሰብ እውር ተራራ ጫፍ ላይ ባስቀምጠው ምንድነው የሚሆነው አሉ። ተራራ ጫፍ ላይ ምን የሚሆን ይመስላችኋል? አያችሁ ተራራ ጫፍ ላይ ካለ ማየት አይችልም አይደል? እራመዳለሁ ካለ የት ነው የሚገኘው? ታች ሰፊና ማለት ነው። ገብታችሁ ሰፊና ነው የሚገኘው። ካልሆነ መቆም ነው የሚችለው። እንዲህ ነው የምትሆነው አለ። ወይ ትቆማለህ ወይ እራመዳለሁ ካልክ መልሰህ ሰፊና አገኛለሁ አለ። ሀላ ዚክሩን ካጥዑሊ በጣም ቆራጭ የሆነ ንግግር ነበር። ፎርማል ኤዱኬሽን ሃዝ ሪል ኢምፖርታንስ ኢን ላይፍ። ምንም ጥርጥር የለም። ሰው ተደሩጅ የሚቀራበት ምክንያት የሚያነብበት ምክንያት ዋጋ አለው። ስለዚህ ዋጋ አለው። ለዛ ነው አላህ الذي علم بالقلم ያለው። ጨርሻለሁ። ሁለተኛው ነገር ይሄ ነው። ስለዚህ በየትኛውም የትምህርት መንገድ ላይ ተሳሁል ማድረግ አይቻልም፣ ተገቢም አይደለም። እያንዳንዷን ስቴፕ ኦፍ ኤዱኬሽን ማለፍ ያስፈልጋል፣ በስርዓት ማለፍ ያስፈልጋል። ሶስተኛው አላህ ዛው ላይ የተናገረው የቁርአን አንቀጽ ነው የምናገረው الذي علم الانسان ما لم يعلم አለ። ስለዚህ ምን አለ ማለት ነው? ከዚህ ቁርአን አንቀጽ ምን ነው? ጋይዳንስ አለ፣ እርዳታ አለ። ክላስ ውስጥ ገብታችሁ 11ኛ ክፍል 12ኛ ክፍል ክላስ ገብታችሁ የሆነ ከማከላችሁ አንዱ ኢንጂነር እስቲ አንተ ውጣና ፊዚክስ አስተምር፣ እስቲ አንተ ኬሚስትሪ አስተምር ነው የምትሉት ወይስ መምህር የሚባል ነገር አለ? ሁሉም ዕውቀት ጋይዳንስ ያስፈልገዋል። ሁሉም ዕውቀት የሚያግዘው የሚያሳየው የሚያስተካክለው ግለሰብ መኖር አለበት። ለዛ ነው አላህ የማያውቅ ሲሆን የሰው ልጅን ያሳወቀው ብሎ ይዘጋው። የአላህ ማሳወቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያረጋቸው ያሳወቃቸው። ስለዚህ ይሄ ጋይዳንስ ዝም ብለህ ተነስተህ አይደለም የምታነበው፣ ዝም ብላችሁ ተነስታችሁ አይደለም የምታነቡት። ስለዚህ ጋይዳንስ ያስፈልጋል። አሁን ስለ እስልምና ማንበብ የፈለገ ሰው ከትንሽ መጽሐፍቶች ነው መጀመሪያ። ትንሽ መጽሐፍቶች እስልምና ምንድነው? አንድ ጓደኛው ሁሴን ባዲሽ የሚባል ቆንጆ መጽሐፍ ተርጉመን ይህ ነው ኢስላም ምትል በጣም መባዲኡ ማወቅ ለፈለገ ሰው እስልምና በጣም ቤስት መጽሐፍ ነው። ከዛ ሲልሲላ ይጠብቃል፣ ደረጃውን እየጠበቀ ነው የሚያነባው እንጂ ዛሬ በጣም የሆነ ሰው ወይ ሶሻል ሚዲያ ዘመን ነው ታውቃላችሁ፣ የሚገርም መጽሐፍ እኮ አግኝቻ አጋጥሞኝ ምናምን ብሎ ሲለጥፍ ሄዳችሁ ያመክፈት የለባችሁ። ወላው ፊክሽን ቢሆን እንደዛው ነው። የአዳም ረታን መጽሐፍ የአዳም ረታን አማርኛ እንዲገባ መጀመሪያ አቤ ጉበኛውን አልወለድ ማወቅ አለበት። አማርኛ የሚታወቀው እንደዛ ነው። ስለዚህ ሁሉም ሰው የሚያነባውን የአማርኛ ደረጃ የሚለየው በዚህ ሂደት ነው። ምን ያስፈልጋል? ደረጃ ያስፈልጋል። ወከዛሊክ ጋይዳንስ ያስፈልጋል። በእውቀት ሂደት ውስጥ በንባብ ሂደት ውስጥ ከየት የት ሊሄድ የሚለውን ነገር ለማወቅ ከዚህ በፊት ያነበቡ ልማድ ያላቸው ሰዎችን አግኝቶ ምን ማድረግ ያስፈልጋል? መጠየቅ፣ መማር፣ ከሂደታቸው ከስተታቸው መማር ያስፈልጋል። ይሄንን ያደረገ ሰው አራተኛው ደረጃ ላይ ይደርሳል። አራተኛው ደረጃ ያወቀውን ዕውቀት በቻለው አቅም ማስተላለፍ ነው። ንባብ የበለጠ የሚዳብረው ባስተላለፍነው ቁጥር ነው፣ በረገጥነው ቁጥር ነው። መቼም መሰረት በጣም ሲጠቀጠቅ ነው የሚሞላው። ሰብስክራይብ በማድረግ ቤተሰብ ይሁኑ።